አዲስ አበባና የቤት ኪራይ ክፍል 2 ድርሰትና ተራኪ ደሳለው ሙሉ። የ22 የቤት ኪራይ ፍለጋዬ ሳይሳካ ከተመለስኩ በኋላ ከዚያ አካባቢ ያልራቀ ሌላ ሊቀንስ የሚችል ሰፈር ማሰብ ጀመርኩ። ገርጂ። በዚህም በዚያ ብዬ ገርጂ ታክሲ ተራ ደረስኩና ደላላ ባይን ያጣብር ጀመር። መቼም ደላላ ባይን ይታወቃል። የተለመደውን ጥያቄ ጠይቀኝ፣ ዋጋ፣ የትዳር ሁኔታ የመሳሰሉት። እኔም መለስኩ። እሱም ካልተከራየች እዚህ ጋር አንድ ምርጥ ቤት አለች ብሎ ይዞኝ ወደ ኢምፔሪያል አቅጣጫ ጉዞ ጀመረ። በስጋ ቤቶቹ በረንዳ ላይ ስጋ የሚበሉትና ድራፍት የሚጠጡትን ሰዎች አልፈን ትንሽ ከተጓዝን በኋላ በዚህ እንሄድ ብሎ ወደ ግራ ታጠፈ። ውስጥ ለውስጥ ትንሽ ከተሽለኮለኩን በኋላ ደርሰናል አለ። ጥሩ አጥርና የብረት በር አለው። በሩን አንኳኩ። ትንሽ ከቆምን በኋላ በሩ ተከፈተ። ይሄ በጣም የተሻለ ግቢ ነው። ፊት ለፊት ዋናው ቤት፣ በግራ በኩል ደግሞ ጥቂት ክፍሎች ያሉት ዛኒጋባ ቤት አለ። የዛኒጋባው ክፍሎች ቀለም ተቀባብተው ከሩቅ ጥሩ ክፍሎች ይመስላሉ። ቀረብ ብዬ ሳያቸው ግን ግድግዳቸው በቆርቆሮ የተሰራ ክፍሎች ናቸው። በቀኝ በኩል ዛፎች ስላሉ ለግቢው ጥላ ለግሰውታል። አከራይዋ መጡና ሰላም አሉ። አንገቴን ደፋ አድርጌ ሰላምታዬን አቀረብኩ። ፈላጊ አይደለም። ትኩር ብለው አዩኝና አንተ ነህ ተከራዩ አሉ። አዎን እኔ ነኝ መለሱላቸው። ከዛ ከቆርቆሮ ክፍሎች ወደ አንዱ አመሩና በአንገታቸው ላይ ከተንጠለጠሉ ቁልፎች ውስጥ መርጠው በሩን ከፈቱት። ክፍሏ በጣም ጠባብ ናት። ውስጧ ግን በቺፑድ ተለብዳ ምንም አትልም። የቆርቆሮ ቤት አትመስልም። ችግሩ ግን መስኮት የላት እና የፀሐይ ብርሃን ለማግኘት በር መክፈት የግድ ይላል። የጨነቀው እርጉዝ ያገባል እንደሚባለው ቤት ፍለጋ ስላማረረኝ ብዙም ባይመቸኝ ልከራየው ፈለግኩ። ክራዩ ስንት ነው አልኳቸው። ብቻህን ነህ አሉ። አዎን ብቻዬን ነኝ መለሱላቸው። እሺ 200 አሉ። ከገቡ በኋላ መጨቃጨቅ ስለማልፈልግ የግቢውን ሕግ አስቀድሜ እናገራለሁ። ከተስማማህ ትገባለህ፣ ካልተስማማህ ደግሞ ይቀራል። የመጀመሪያው ሰዓት ነው። ግቢው ጠዋት 1 ሰዓት ይከፈታል፣ ማታ ደግሞ 3 ሰዓት ላይ ይዘጋል አሉኝና ሌላው ደግሞ ስለ ሽንት ቤትና ሻወር አጠቃቀም ነው ብለው ወደ መታጠቢያ ክፍልና ወደ መጸዳጃ ክፍልም ወስደው ሕጋቸውን አብራሩ። እንዴት መታጠብ እንዳለብኝ፣ ከታጠብኩ በኋላ መታጠቢያ ቤቱን እንዴት ማጽዳት እንዳለብኝ፣ ስለ መጸዳጃውም እንዲሁ ገለጻ ተደረገልኝ። ተውቻለው ሆዴ እያልኩ ተቀበልኩ። ወደ ክፍሉ ተመለስንና ሕጋቸውን ቀጠሉ። ጫትና ሲጋራ ትጠቀማለህ ጠየቁ። አይ አልጠቀምም አልኳቸው። ቀጠሉና ተከራዩ አንተ ብቻ ከሆንህ እንግዲህ እዚህ የምትኖረው አንተ ብቻ ነህ ማለት ነው አሉ ኮስተር ብለው። ሌላ ጉዳይ ካለ ውጭ ጨርሰህ መምጣት ትችላለህ ቀጠሉ። ትናንሽ ልጆች ስላሉ መጥፎ ነገር እንዲማሩብኝ አልፈልግም ብለው አከሉበት። አሁን አንገቴ ደረሰ። ቆይ እነሱ ስራቸው እንዴት አድርገው ነው የሚሰሩ? ግን መቼም ልጆቹ በመንፈስ አልተወለዱ። ልጆቹ ከነሱ ሳይማሩ ስንት ክፍል አቋርጠው ለምን ከኔ ይማራሉ? ደላላው ከጎንሽ ብለው ያዋክበኝ። በመጨረሻም ተሳክቶለት አእምሮዬን ነጠቀኝ መሰለኝ። 500 ብር ቀብድ ከፍዬ ወጣሁ። ምን ነካ? ቆይቼ በተረጋጋ አእምሮ ሳስበው በፍቃደኝነት እስር ቤት እንደገባው ተረዳሁ። እናም ሳልገባበት ቀረ።